ውድ የፊደል ቲቺንግ ሚዲያ ቻናል ቤተሰቦች ለዛሬ ከፐብሊክ ፋይናንስ ኤንድ ታክሴሽን በቀላሉ ልትሰሩት የምትችሉ ጥያቄ ነገር ግን ካላስተዋላችሁ በቀላሉ ደግሞ ሊሸውዳችሁ የሚችል ጥያቄ ይዤላችሁ መጥቻለሁ። በነገራችን ላይ ይሄ ጥያቄ በባለፈው ዓመት ሰኔ ወር ላይ በትምህርት ሚኒስቴር ከተዘጋጀው የመውጫ ፈተና ላይ የመጣ ጥያቄ ነው። ሞዴል ኤግዛም ማለት ነው። እስኪ አብረን እንመልከት። Assume that the sales revenue of ABC share company is birr 10 million during tax year ended ሰኔ 30 2014 በሰኔ 30 2014 በጀት ዓመት ይሄ ካምፓኒ 10 ሚሊዮን ያክል ረቨኑ አግኝቷል ይለናል። cost of goods sold was birr 4 million cost of goods sold ደግሞ 4 ሚሊዮን ነው determined on the basis of the average cost method ፔንሱ ደግሞ አጠቃላይ 1 ሚሊዮን ያክል ነበር ይለናል። ይህ 1 ሚሊዮን የምንለው ኦፕሬቲንግ ኤክስፔንስ በውስጡ 270,000 ሳላሪ ኤክስፔንስ ይዟል ፕላስ ስቶር ሬንት ኤክስፔንስ ደግሞ 100,000 ይዟል and 5% depreciation expense on a not fully depreciated building with a cost of birr 4 million 4 ሚሊዮን ያክል ኮስት ያለው ቢልዲንግ 5% ዲፕሪሺየት የሚያደርግ ዲፕሪሲዬሽን ኤክስፔንስ ይዟል ይለናል። ፔናልቲ 40,000 ያክል ፔናልቲ ኤክስፔንስ ይዟል። an interest expense of birr 190,000 on birr 1 million principal amount of loan ይለናል። 1 ሚሊዮን ያክል ፕሪንሲፓል አማውንት ኦፍ ሎን አለው። እዚህ ላይ ደግሞ 190,000 ያክል ኢንተረስት ኤክስፔንስ ይከፍላል ነው። በዚህ ጊዜ ማርኬቱ ላይ ዘ ኢንተረስት ሬት ቢትዊን ናሽናል ባንክ ኦፍ ኢትዮጵያ በብሔራዊ ባንክ መካከልና በንግድ ባንኮች መካከል ያለው የማበደሪያ ሬት 10% እንደሆነ ደግሞ ያስቀምጣል። and donation of birr 200,000 to help its sister company recover from the fire damage on its working infrastructure ይህ ABC የተባለ ሸር ካምፓኒ ለእህት ኩባንያው ለደረሰበት የእሳት አደጋ 200,000 ያክል ብር ዶኔት አድርጎታል ነው። ሶ ዶኔሽን አለ ማለት ነው። what is the amount of business tax liability of the share company የዚህ ሸር ካምፓኒ ቢዝነስ ታክስ ሊያቢሊቲው ምን ያክል ነው? ይሄን ጥያቄ ለመስራት you must refer Federal Income Tax Proclamation number 979/216 2008 በእኛ በኢትዮጵያ አቆጣጠር የወጣውን የአዲሱን የፌዴራል ኢንካም ታክስ ፕሮክላሜሽን ሪፈር ማድረግ ያስፈልጋል። በዚህ ፕሮክላሜሽን ስኬጁል ሲ ላይ ኢንካም ፍሮም ቢዝነስ ምን ማለት ነው? ከንግድ ስራ የሚገኝ ገቢ ላይ የሚታሰብ ግብር በተመለከተ ስኬጁል ሲ መረጃዎችን ይሰጠናል። አሁን እዚህ ውስጥ ማየት ያለብን ቢዝነስ ኢንካም ታክስ ሊያቢሊቲ ስናሰላም ተቀናሽ የሚደረጉ ኤክስፔንሶች እና ተቀናሽ የማይደረጉ ኤክስፔንሶች እነማን ናቸው ነው። እንደምታውቁት አንድ ካምፓኒ የሚያዘጋጀው ፋይናንሻል ስቴትመንት ስፔሲፊክ ፐርፐዝ ፋይናንሻል ስቴትመንት አለው፣ ጀነራል ፐርፐዝ ፋይናንሻል ስቴትመንት አለ። በዚህ ኬዝ እየተጠየቅን ያለነው ስፔሲፊክ ፐርፐዝ ፋይናንሻል ስቴትመንት ነው። ፎር ታክስ ፐርፐዝ የምናዘጋጀው ፋይናንሻል ስቴትመንት ነው። ሶ ለታክስ ፐርፐዝ የምናዘጋጀው ፋይናንሻል ስቴትመንት ላይ ኢንካም ስቴትመንት ላይ የምንቀንሳቸው ኤክስፔንሶች ፕሮክላሜሽኑ መሰረት መሆን አለበት ማለት ነው። ቢዝነስ ኢንካም ታክስ ሬት ለመጀመሪያ እንመልከት። ቢዝነስ ኢንካም ታክስ ሬት ላይ ሁለት አይነት ቢዝነስ ኢንካም ታክስ ሬት አለ። አንደኛው ለኢንዲቪዥዋልስ እና ሌላኛው ደግሞ ለበዲ ለሆኑ አካላት አፕላይ የሚደረግ ታክስ ሬት ነው። ያ ማለት ድርጅት ለሆኑት 30% ነው። ቢዝነስ ኢንካማቸው ላይ ሴት የሚደረገው ታክስ ሬት 30% ይሆናል። ፎር ኢንዲቪዥዋልስ ለግለሰብ የንግድ ስራ ገቢ ግብር የሚከፍሉ ግለሰቦች ላይ ደግሞ ሴት የምናደርገው ሬት በዚህ ብራኬት መሰረት ይሆናል። ያ ማለት ለምሳሌ በበጀት ዓመቱ ገቢያቸው ከ0 እስከ 7200 ከሆነ ምንም ፐርሰንት አይከፍሉም። ከ7201 እስከ 19800 ከሆነ 10% እያለ ይቀጥላል። በእኛ ኬስ ምሳሌያችን ABC ሸር ካምፓኒ ነው። ሶ ድርጅት ነው ማለት ነው። ስለዚህ የሚከፍለው 30% ነው የሚከፍል ማለት ነው። ነገር ግን ካሉት ኤክስፔንሶች ውስጥ ተቀናሽ የማይደረጉት ኤክስፔንሶች እነማን ናቸው የሚለውን እዚሁ ፕሮክላሜሽን ላይ እዚህ ጋር እንደምታዩት አርቲክል 22 ላይ ዲዳክቴብል ኤክስፔንዲቸሮች አሉ። ተቀናሽ የሚደረጉ ወጪዎችን ያሳየናል። ተቀናሽ የማይደረጉ ደግሞ ተቀምጠዋል። ለምሳሌ አርቲክል 23 ላይ ኢንተረስት ኤክስፔንዲቸርን በተመለከተ ምን ይለናል? ሁሉም ኢንተረስት ኤክስፔንስ ዲዳክቴብል አይደለም። በአርቲክል 23 አርቲክል 2 ምን ይላል? ኖ ዲዳክሽን ሻል ቢ አላውድ ፎር ዘ ፎሎዊንግ ለሚከተሉት ወጪዎች ተቀናሽ አይፈቀድም ይለናል። አንደኛው ኢንተረስት ፔይድ ኦር ፔብል ባይ ኤ ታክስ ፔየር ኢን ኤክሰስ ኦፍ ዘ ሬት ዩዝድ ቢትዊን ዘ ናሽናል ባንክ ኦፍ ኢትዮጵያ ኤንድ ኮመርሻል ባንክስ
increased by 2 percentage points unless the interest is paid or payable to ይለናል። ምን ማለት ነው? ወለዱ በብሔራዊ ባንክና በንግድ ባንኮች መካከል በተደረገ ብድር ከሚታሰብ የወለድ ምጣኔ 2% የሚበልጥ ከሆነ በተቀናሽ አይያዝም ይላል። ለምሳሌ ኤግዛምፕላችን ላይ እንዳያችሁት የተከፈለ ያለው ኢንተረስት 190 ሺህ ነው። ከምን ያክል ከ1 ሚሊዮን ሬቱ ምን ያክል ነው? ኢንተረስት ሬት ለምሳሌ ብናሰላ 190 ሺህ ዲቫይድድ ባይ 1 ሚሊዮን ማለት ነው። 19% ነው እየከፈለ ያለ ማለት ነው። ነገር ግን በፕሮክላሜሽኑ መሰረት በብሔራዊ ባንክና በኮመርሻል ባንክስ መካከል የሚደረግ የብድር ውል ስምምነት ላይ የሚቀመጠው ሬት 10% ነው። ማክሲመም ታክስ ፐርፐዝ መቀነስ የምንችለው ኢንተረስት ኤክስፔንስ 12% ነው ማለት ነው። ስለዚህ 190 ሺህ በሙሉ ኢንካም ኤክስፔንሳችን ላይ ለታክስ ፐርፐዝ ተቀናሽ አይደረግም ማለት ነው። ኢንተረስት ኤክስፔንሳችን ላይ ተቀናሽ ማድረግ የምንችለው ኦንሊ 12% ነው። በ12% 1 ሚሊዮንን እናባዛለን ማለት ነው። 120 ሺህ ብቻ ነው ተቀናሽ የሚደረገው። ሌላው ነገር ግን ይለናል unless the interest paid to or payable to በኢትዮጵያ ብሔራዊ ባንክ እውቅና ለተሰጠው የፋይናንስ ተቋም financial institution recognized by the National Bank of Ethiopia ወይንም ደግሞ a foreign bank permitted to lend to person in Ethiopia በኢትዮጵያ ለሚገኙ ሰዎች ብድር እንዲሰጥ ለተፈቀደለት የውጭ ሀገር ባንክ ከሆነ ወይም የተከፈለ ወይም ደግሞ የሚከፈል ከሆነ በተቀናሽ ይያዛል ነው ጥያቄው ላይ። ይህ 1 ሚሊዮን ያክል ብድር ብሔራዊ ባንክ እውቅና በሰጣቸው ባንኮች የተበደረው ወይንም ደግሞ ከውጭ ሀገር ባንክ የተበደረው ብድር መሆኑን አይገልጽልን። ስለዚህ እዚህ ጋር ኤክሴፕሽናል ያስቀመጣትን ህግ አፕላይ ማድረግ አንችልም። ሌላኛው ተቀናሽ ቻሪቴብል ዶኔሽን ነው። ያ ማለት ለበጎ አድራጎት ዓላማ የሚሰጡ ስጦታዎች ነው። ለበጎ ዓላማ የሚሰጡ ወይም ለበጎ አድራጎት የሚሰጡ ስጦታዎች ለግብር ፐርፐስ ተቀናሽ የሚሆኑት ይለናል። In determining the taxable income of a taxpayer for a tax year, the taxpayer shall be allowed a deduction for the amount of donation when the donation is made to ይለናል። እርዳታው ለሚከተሉት ነገሮች የተሰጠ ከሆነ ብቻ ተቀናሽ የሚደረጉት አንደኛ to Ethiopian charity and Ethiopian society defined in sub-article 3 of this article በዚህ አንቀጽ ንዑስ አንቀጽ 3 ዲፋይን በተደረገው መሰረት ለኢትዮጵያ የበጎ አድራጎት ድርጅትና የኢትዮጵያ ማህበር ለነዚህ አካላት የተሰጠ ከሆነ ተቀናሽ ይደረጋል። ሌላው in response to a call for development or an emergency call issued by the government to defend the sovereignty and integrity of the country, to prevent or provide relief in relation to natural disaster or epidemic or for any other similar cases ማለት ነው። መንግስት ባደረገው ጥሪ መሰረት ለልማት የሀገሪቱን ሉዓላዊነትና የግዛት አንድነት ለማስከበር ሰው ሰራሽ ወይም የተፈጥሮ አደጋ ወይም ወረርሽኝ ለመከላከል ወይም ለተመሳሳይ ጥሪዎች ምላሽ ለመስጠት የተደረገ እርዳታ ከሆነ ተቀናሽ ይደረጋል ነው። ከዛ ውጭ ግን ተቀናሽ አይደረግም። በዚህ ኤግዛምፕል 200 ሺህ ለእህት ኩባንያ የተደረገ እርዳታ። ስለዚህ ዶኔሽን ኤክስፔንስ ተቀናሽ አይደረግም። ሌላው ምንድነው? ፔናልቲን እንመልከት። ቅጣት፣ ከቅጣት ጋር ተያይዞ ኤክስፔንሶች ደግሞ አሉ። ፔናልቲ እዚህ ጋር non-deductible expenditure and losses ይለናል አንቀጽ 27 ላይ ተቀናሽ የማይደረጉ ኤክስፔንዲቸር እና ሎሶች የሚከተሉት ናቸው ይለናል። ከዚህ ከተዘረዘሩት ውስጥ እኛን የሚመለከተን የትኛው ነው? ኤፍ ላይ ያለው ነው። ማንኛውንም ህግ ወይም ውል በመጣስ የሚጣል የገንዘብ ቅጣት ወይም የሚከፈል ካሳ ተቀናሽ አይደረግም ማለት ነው። ፔናልቲ ኤክስፔንስ ኖት አፕሊኬብል ነው ወይም ኖት አለውድ ነው ማለት ነው። ስለዚህ ሌሎቹ ኤክስፔንሶች ዲዳክቴብል ናቸው። ወደ ካልኩሌሽናችን እንምጣ። ሴልስ 10 ሚሊዮን ነው 10000 ዘን ኮስት ኦፍ ጉድ ሶልድ 4 ሚሊዮን ነው። ዘን ግሮስ ፕሮፊት ማለት ሴልስ ማይነስ ኮስት ኦፍ ጉድ ሶልድ ነው። ግሮስ ፕሮፊታችን 6 ሚሊዮን ይመጣል። ሬንት ኤክስፔንስ አንድ ማን አለን 270 ሺህ ሳላሪ ኤክስፔንስ አለን። ሬንት ኤክስፔንስ ደግሞ 100 ሺህ ያክል ተሰጥቶናል። ዛዘር ዋን ዲፕሪሲዬሽን ኤክስፔንስ ነው። ዲፕሪሲዬሽን ኤክስፔንስ 5% ኦፍ ቢልዲንግ ኮስታችን ደግሞ 4 ሚሊዮን 200 ሺህ ይመጣል ማለት ነው። ፔናልቲ ኤክስፔንስ ኖት አለውድ ነው። ኢንተረስት ኤክስፔንስ ደግሞ 120 ሺህ ብቻ ነች አለውድ የተደረገችው። ዶኔሽን ኤክስፔንስ ኖት አለውድ ነው። ታክሴብል ኢንካም ግብር የሚታሰብበት ገቢ የትኛው ይሆናል ማለት ነው? ግሮስ ፕሮፊታችን 6 ሚሊዮን አለ ሲቀነስ ኦፕሬቲንግ ኤክስፔንስስ 1 ሳላሪ ኤክስፔንስ ኤንድ ዛዘር ዋን ሬንት ኤክስፔንስ ዛዘር ዋን ዲፕሪሲዬሽን ኤክስፔንስ ኤንድ ዛዘር ዋን
ኢንተረስት ኤክስፔንስ ማለት ነው። 5,310,000 ታክሴብል ኢንካም ነው ወይም ደግሞ ግብር የሚታሰብበት ገቢ ነው ማለት ነው። ስለዚህ ታክስ ምን ያክል ይሆናል ካልን ግብር የሚታሰብበት ገቢ 5,310,000 ታይምስ ታክስ ሬታችን 30% ነው። ምክንያቱም ድርጅት ስለሆነ በዲ ስለሆነ 30% ነው ታክስ ሬት ሴት የሚደረግለት 0.3 ወይም ደግሞ 30% ሲካፈል በመቶ ማድረግ ትችላላችሁ። ስንት ይሆናል? 1,593,000 ይሆናል ማለት ነው። ይህ ድርጅት የሚኖርበት ቢዝነስ ታክስ ሊያቢሊቲ 1,593,000 ነው ማለት ነው። ነገር ግን እዚህ ጋር ለምሳሌ 10 ሚሊዮን አለ። ኮስት ኦፍ ጉድስ ሶልዳችን ደግሞ 4 ሚሊዮን ነው። ኦፕሬቲንግ ኤክስፔንሳችን 1 ሚሊዮን ነው። ስለዚህ 10 ሚሊዮን ሲቀነስ 4 ሚሊዮን ሲቀነስ 1 ሚሊዮን 5 ሚሊዮን ነው። 5 ሚሊዮን ሲባዛ በ30% 1,500,000 ብላችሁ መልስ እንዳትሰሩ። ትክክለኛ መልስ የሚሆነው ዲ ነው ማለት ነው። መልሳችን ውድ የፊደል ቲቺንግ ሚዲያ ቻናል ቤተሰቦች ለዛሬ ያዘጋጀውላችሁ ጥያቄ ይሄንን ይመስል ነበር። ላይክ፣ ኮሜንት፣ ሼር በማድረግ ቪዲዮ ሌሎች እንዲደርስ እንድታደርጉ አበረታታለሁ። ቸር ሰንብቱ።